የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትር ምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በቀድሞ ትዊተር በአሁኑ ኤክስ የማህበራዊ ሚዲያ ሪፖስት ወይም የሌላ ሰው ጽሑፍን አጋርተው ባስተላለፉት መልእክት ለባለፉት ወራት ሲያደርጉት እንደነበረው ሁሉ የቀድሞ ጓዶቻቸውን የተለያዩ ጥያቄዎችን ጠይቀው ሞግተዋል። ከኤርትራ ጋር ተመስርተዋል የሚባለውን ጥምረት ወይንም ጽምዶ ምን ይፈይዳል ሲሉ ተጠየቀው ውስጥ ከተውታል። የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ የተለያዩ አስተያየቶችን እየሰጡ ናቸው። ዛሬው ጥንቅር እነዚህ ጉዳዮች እንመለከታለን። አብረን እንቆይ። ጌታቸው በኤክስ ገጻቸው ያጋሩት ጽሑፍ እንዲህ ሲል ይጀምራል። ለህወሓት ውግንና አለን የምትሉ ሰዎች ለተከታዮቹ ጥያቄዎች ያላችሁ ምላሽ ምንድን ነው? የትግራይ ሉዓላዊነት እንዴት ሊረጋገጥ ይችላል? 2 ሚሊዮን የሚጠጉትን ተፈናቃዮች ወደ ተፈናቀሉበት ቀዬ መመለስና እዛም ከሄዱ በኋላ ዘላቂ ሰላምና ደህንነት ተረጋግጦም ሊኖሩ የሚችሉት እንዴት ነው ሲል ይጠይቃል። ጥያቄዎቹ ሲቀጥሉ ትግራይ መጻኢ ዕጣ ፈንታዋን በዲሞክራሲያዊና ህጋዊ በሆነ ህዝበ ውሳኔ ልታስፈጽም ትችላለች? በህዝበ ውሳኔው ሀገር እንሁን ተብሎ ቢወሰን የሀገርነት እውቅናው ከማን ሊገኝ ነው ሲልም ይቀጥላል። ይህ ጥያቄ ተገቢነት ያለው ይመስላል። ምክንያቱም በተባበሩት መንግስታት ቻርተር መሰረት አንድ ግዛት ሀገር ልሁን ብሎ በህዝበ ውሳኔ ቢወስን ሉዓላዊነቱ የሚረጋገጥለት ከሚገነጠልበት ሀገር መሆኑ ሙን ነው። ለዚህም ኤርትራ ከኢትዮጵያ ስትገነጠል በኢህአዴግ የሚመራው መንግስት ለመንግስታቱ ድርጅት ደብዳቤ መጻፉ ይታወቃል። እናም ጌታቸው ያጋሩት ጽሑፍ በህወሓትና ፌዴራል መንግስቱ መካከል ካለው መካረር የተነሳ በህዝበ ውሳኔ እንኳ አገር እንሆን ቢባል የፌዴራሉ መንግስት እውቅና ይሰጣሉ የሚል አንድምታ እንዳለው ተደርጎ ተወስዷል። በጠየቁ ሲቀጥል ይህንን በኃይል አስፈጽማለሁ ብትሉ እንኳ በየትኛው ኃይል ሲል ይጠይቃል። የተበታተነና በአንድነት ያልቆሙ የትግራይ ተወላጆች ለአንድ የጋራ ግብ እንዴት በጋራ ሊቆሙ ይችላሉ ይላል። የጽሑፍ ሲቀጥል የፕሪቶሪያን ስምምነት ከጣሳችሁ በምዕራባውያንና በአፍሪካ ህብረት በኩል እንደ ሽብርተኛ እንደምትታዩ አገናዝባችሁታል ወይ? ሽብርተኛ ተብሎስ የትኛውን ብሔራዊ ጥቅም ነው የሚያስጠብቀው? እያለ ይቀጥላል። ከኢትዮጵያ መንግስት ጋር ግጭት ውስጥ ከገባችሁ ኤሌክትሪክ ኃይል፣ ትራንስፖርት፣ ባንክ፣ ቴሌኮም አገልግሎት ከየት ነው የምታገኙት ሲል ይጠይቅና ከአስመራ ነው ወይ ሲል ስላቅ አዘል ጥያቄውን ያስከትላል። በእርግጥ ይህ ጥያቄ ጽሑፉን ያጋሩት ጌታቸው ረዳ እንኳ በጦርነቱ ጊዜ ሲቃወሙት የነበረ መሆኑ አይዘነጋም። ምክንያቱም መሰረታዊ የሚባሉት አገልግሎቶች በጦርነት ምክንያት ሰላማዊ ሰዎች እንዳያገኛቸው ማድረግ አግባብ አለመሆኑና እንደ ጦር ወንጀል ሊቆጠር የሚችል በመሆኑ ነው ሲሉ ይከራከሩ ነበርና የአስመራ ጉዳይ ከተነሳ ግን እግረ መንገድ ከሰሞኑ በዛላምበሳ ተከፍቷል የተባለው መንገድና የተጀመረው የህዝብ ለህዝብ ግንኙነት በፌዴራሉ መንግስት እውቅና ይሁን አይሁን የሚታወቅ ነገር የለም። ይሁን እንጂ ባለፈው ሳምንት እሁድ ዛላምበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች ተገናኝተዋል። በ2013 ዓ.ም በፌዴራል መንግስቱና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላና እርሱን ተከትሎ በነበረው ፖለቲካዊ ውጥረት የዛላምበሳ ድንበር ተዘግቶ ነበር። እሁድ ዕለት በሁለቱ ማህበረሰቦች አማካይነት ድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበር። በኢትዮጵያ ዛላምበሳ ከተማ የሀገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶች ዳግም ተገናኝተዋል። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው ማህበረሰብ አንቂዎችና የማህበረሰብ ተወካዮች አነሳሽነት መሆኑ ተሰምተዋል። ነገር ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹት አካላት ትግራይ ክልል መንግስትና ኤርትራ ባለስልጣናት ይሁንታን ማግኘታቸውን አመልክተዋል። ድንበሩ ተከፍቶ ዳግም ነዋሪዎች ሲገናኙ ብዙዎችን በስሜት የሞላ ሲሆን ረጅም ጊዜ ቆየ ሲሉም ገልጸውታል። ለ5 ዓመታት በዓለም አቀፍ ድንበሩ ምክንያት የተለያዩ ቤተሰቦችን ወዳጆች ወታደሮች የሚጠበቀውን አካባቢ አቋርጠው መገናኘት አልቻሉም ነበር። በርካታ የዛላምበሳና የአካባቢው ነዋሪዎች የሁለት ዓመቱ እንደማፋሳሽ ሰሜን ኢትዮጵያ ጦርነት ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ ስምምነት አማካይነት ቢጠናቀቅም ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት አስከትሏል። በርካቶች ቤት ንብረታቸውን ጥሎ የሸሹ ሲሆን በአሁኑ ወቅት ከዛላምበሳ 30 ኪሎ ሜትር ርቀት ላይ የምትገኘው አዲግራት ከ55,000 በላይ ነዋሪዎች መጠለያ ጣቢያ ውስጥ እንደሚኖሩ ቢቢሲ ዘግቧል። እሁድ ዕለት በድንበሩ መከፈት የተገናኙት ሰዎች ያለፈው ይበቃል፣ በሰላም ጠረጴዛ ዙሪያ ቁጭ እንበልና የተሻለ መጻኢ ጊዜን ገንባ ሲሉ ተሰምተዋል። ዛላምበሳ አካባቢ በሁለቱ ሀገራት ህዝቦች መካከል የንግድ ልውውጥም ዳግም ተጀምሯል። አንዲት የትግራይ እናት እንደ ህዝብ መብላት መነገድ እንፈልጋለን፣ እንዲሁም እንደ ከዚህ ቀደሙ በማህበራዊ ህይወት መገናኘት እንፈልጋለን። የእነርሱ ቤተሰቦች እዚህ ያሉ፣ የእኛ ቤተሰቦች እዚህ ያሉ፣ የምንፈልገው ሰላም ነው ስትል ለቢቢሲ ተናግራለች። አስተያየት ሰጪዎች ግን ይህ ግንኙነት የተመሰረተው ከፌዴራሉ መንግስት እውቅና ውጭ መሆኑን ያነሳሉ። ይህ ደግሞ ፖለቲካዊ ውሳኔ ብቻ ሳይሆን ባለፈው መጋቢት ወር መገባደጃ
ማገባደጃ በጠቅላይ ሚኒስትር ጽህፈት ቤት ተገኝተው የቃል ኪዳን ሰነድ የፈረሙት ሌተናንት ጄኔራል ታደሰ ወረደ በግልጽ የተቀመጠውን ድንጋጌ እንደመጣስ ተደርጎ በመንግስት በኩል ሊወሰድ ይችላል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ከህገ መንግስቱና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ የማድረግ ኃላፊነትን የሚጥልባቸው ቃል ኪዳን ሰነድ ላይ መፈረማቸው ይታወሳል። ይህ ደግሞ ያለምንም ሌላ ተጨማሪ ምክንያት የቃል ኪዳን ሰነዱ ተጥሷል የሚል ህጋዊ አመክንዮን ለፌዴራል መንግስቱ እንደሚሰጥ ተገምቷል። ጌታቸው ዳጋሩ ጽሑፍ ስንመለስ ጥያቄዎቹ እንዲቀጥላሉ። የትግራይን መሰረታዊ ፍላጎቶችና ሎጂስቲክስ የትና እንዴት ታስከብራላችሁ? መልሳችሁ በፖርት ሱዳን በኩል ከሆነ ምዕራባውያን እንደሆኑ አቅርቦቶቹን አያቀርቡም፣ እንዴት ታደርጋላችሁ? ለዚህስ ምን አይነት ዲፕሎማሲ ትጠቀማላችሁ? ሲል ይጠይቃል። እንግዲህ ይህን ጽሑፍ ጌታቸው እንደተጋሩ ሲዘገብ ጎን ለጎን እርሳቸው በቅርቡ ያደረጉትን ጉዞ ለብ ማለት ያስፈልጋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ከሆኑ በኋላ የመጀመሪያ ጉዟቸውን ካደረጉባቸው መካከል ፖርት ሱዳን አንደኛዋ ናት። እናም ፖርት ሱዳን ከፌዴራሉ መንግስት ጋር እንጂ ከእናንተ ጋር አይደለች የሚል ይዘት ያለው መልእክት ለማስተላለፍ ፈልገውም ሊሆን ይችላል የሚል መላምት አለ። ጥያቄዎቹ ሲቀጥሉ በመጪው ክረምት የኤርትራ መተላለፊያ ለመሆን አስባችኋል ወይ? በአዲስ አበባና በተቀረው የኢትዮጵያ ክፍል የሚኖሩ የትግራይ ተወላጆችን ፍላጎትና ጥቅም ህይወትና ንብረታቸውን እንዴት ልታስጠብቁ ነው? ወይስ ስራቸው አውጣቸው ልትሏቸው ነው? ትግራይ ጦርነት ውስጥ ከገባች ውጊያውን ለማስቀጠል አቅሙን ከየት ታገኙታላችሁ? ወይስ ለኤርትራ ምሽግና የጥይት ማብረጃ ልትሆኑ ነው ሲል ይጠይቅና በመጨረሻም እነዚህን ሁሉ ፍላጎቶች በምን አመራር ልታሳኩ ነው ሲል በመጠየቅ ጽሑፉ ይቋጫል። የትግራይና ህወሓት ፖለቲካም እንዲህ አይነት መልኩ በቀጠለበት በዚህ ወቅት በአማራ ወገን የወልቃይት ጠገዴ ሰቲት ሁመራ ዞን፣ በትግራይ ደግሞ ምዕራብ ትግራይ በሚል ከሚጠራው ስፍራ የተፈናቀሉት በአስከፊ ሁኔታ ውስጥ የሚገኙ ሰዎች የአክል ወይም ይበቃል ወደ ቤታችን መልሱን በማለት ለተከታታይ 3 ቀናት የተቃውሞ ሰልፍ ማድረጋቸው አይዘነጋም። በዚህ ወቅት ንግግር ያደረጉት የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ የፌዴራል መንግስት የፕሪቶሪያ ስምምነት በጦርነት ሊያሳካቸው ያልቻላቸውን ግቦቹን ለማሳካት እየተጠቀመበት ነው ሲሉ ኮንነዋል። የትግራይ ህዝብ ሉዓላዊ ግዛቱ ተነጥቆ ከቀዬው ተፈናቅሎ ከመኖሪያ ቤቱ ሰዶ በችግርና በመከራ እየኖረ ይገኛል ሲሉ በንግግራቸው የገለጹት አማኑኤል የፌዴራል መንግስት በስምምነት ስም የፕሪቶሪያ ስምምነት ተጠቅሞ በጦርነት ሊያስመዘግበው ያልቻለውን የተቆራረሰች ትግራይ እንድትኖር የማድረግ የአካባቢውን የህዝብ አሰፋፈር የመቀየር ግቡን ለማሳካት እየጣረ ነው ሲሉ ተችተዋል። በሰላማዊ መንገድ ሁሉንም የትግራይ ጥቅሞች ለማረጋገጥ የተቻለን ሁሉ ጥረት እናደርጋለን ማለት በሰላማዊ መንገድ ካልተፈታ የትግራይ ክብር ተደፍሮና ሉዓላዊነቷም ተጥሶ ይቀራል ማለት አለመሆኑ ሊታወቅ ይገባል ሲሉ ማስጠንቀቃቸውም ይታወሳል። ከዚህ የህወሓት ሁለተኛ ሰው ማስጠንቀቂያ 3 ቀናት በኋላ ደግሞ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ባደረጉት ንግግር በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ ተደምጠው ነበር። ህዝባችን ከሌሎች ህዝቦች ጋር የሚያጣላው ምንም ነገር የለውም ሲሉ የተደመጡት ደብረጽዮን ከአማራ፣ አፋር፣ ኤርትራም ይሁን ሱዳን እንዲሁም ከሌሎች ኢትዮጵያ ህዝቦች ጋር በሰላም መኖር፣ ከድህነት በመውጣት በልማት መኖር ነው የምንፈልገው ሲሉ ገልጸዋል። ፓርቲያቸው ህወሓት በአሁኑ ወቅት በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥልና ተመሳሳይ ግንኙነቶች ከጎረቤት ህዝቦች ጋር እንዲፈጸም ለማድረግ አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለዋል። ሊቀመንበሩ ደብረጽዮን በተጨማሪም በመልእክታቸው የፕሪቶሪያ ስምምነት በርካታ ጉዳዮች አልተፈጸሙም ሲሉ በመግለጽ ለአብነትም የክልሉ ግዛታዊ አንድነት አልተከበረም፣ ከ1 ሚሊዮን በላይ የሚሆነው የክልሉ ተፈናቃይ ወደ ቀዬው አልተመለሰም ሲሉ ጠቅሰዋል። የፕሪቶሪያው ስምምነት በርካታ ጉዳዮች አልተፈጸሙም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴዎች ከጊዜ ወደ ጊዜ እየተባባሰ እየሄደ ይገኛል ሲሉም አሳስበዋል። ደብረጽዮን ለስምምነቱ አለመከበር የብልጽግና መንግስትና የክህደት ቡድን ሲሉ የጠሩትን አካል ተጠያቂ አድርገዋል። በህወሓትና በትግራይ ክልል ጊዜያዊ አስተዳደር በኩል እንዲህ አይነት መልእክቶች መተላለፋቸውን ቢቀጥሉም ቢያንስ ዘገባ እስከተጠናቀረበት ጊዜ ድረስ ከጠቅላይ ሚኒስትሩ ውጪ ከፌዴራሉ መንግስት በኩል የተሰጠ ይፋዊ ምላሽን ሸገር ታይምስ አልተመለከተችም። የጠቅላይ ሚኒስትሩን መልእክት ቢሆን ከ4 እና 5 ዓመታት በፊት የነበረን የውጊያ አቅም ካሁኑ ይለያል የሚል የጦርነት ዋዜማ ዛቻ ተደርጎ መወሰዱ አይዘነጋም። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳነውን ጥንቅር በዚሁ ቋጨን። ስተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።